ዋሽንግተን ዲሲ ውስጥ የሚገኙ ከፍተኛ ባለስልጣናት ከፋርስ ባህረ ሰላጤ አቻቸው እጅግ አስደንጋጭ ማስጠንቀቂያ ደረሳቸው። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከተመለሱ በኋላ የባህረ ሰላጤው ሀገራት ኢራንን አትንኳት የሚል መልእክት ለዋሽንግተን እያስተላለፉ ነው። ባለፈው ዓመት በእስራኤልና በኢራን መካከል የታየው ቀጥተኛ ግጭት የኢራንን አቅም አዳክሟታል ተብሎ ቢታሰብም አዳዲስ የስለላ መረጃዎች ግን ተቃራኒውን እያሳዩ ነው። ኢራን አሁንም ቢሆን በመካከለኛው ምስራቅ የሚገኙ ማንኛውም የአሜሪካ የጦር ሰፈሮችን አመድ የማረግ አቅም ያላቸው በሺዎች የሚቆጠሩ ሚሳኤሎች እንዳሏትና እነዚህ ሚሳኤሎች በተራራማ ዋሻዎች ውስጥ በከፍተኛ ጥንቃቄ መደበቃቸው ታውቋል። ይህ ማስጠንቀቂያ የመጣው አሜሪካ በቀጠናው ያሏት ወታደሮችና የቢሊዮን ዶላሮች ንብረት ላይ ከፍተኛ አደጋ መደቀኑን ተከትሎ ነው። ኢራን ከሻም እስከ ፋታ የዘረጋችው የሚሳኤል መረብ የቀጠናውን ወታደራዊ ሚዛን ቀይሮታል። በተለይም ፋታ የተባለው የኢራን ሃይፐርሶኒክ ሚሳኤል የአየር መከላከያዎችን ሰብሮ የመግባት አቅም እንዳለው ይነገራል። አጋር ሀገራት ለትራምፕ የገለጹት ትልቁ ስጋት እንደ ዩኤስኤስ አብርሃም ሊንከን ያለው ግዙፍ የአሜሪካ አውሮፕላን ተሸካሚ መርከቦች ለኢራን ሚሳኤሎች ኢላማ የመሆን ዕድላቸው ሰፊ መሆኑን ነው። ኢራን ሚሳኤሎቿን የምታመርትባቸውና የምታከማችባቸው ቦታዎች ከምድር በታች በተራራማ ስፍራዎች ውስጥ በመሆናቸው በአየር ድብደባ ብቻ ለማጥፋት እጅግ አስቸጋሪ ናቸው። ይህም ኢራን ማንኛውም ጥቃት በከፍተኛ የበቀል እርምጃ ለመመለስ የሚያስችል ሁለተኛ የመምታት አቅም እንዳላት ያሳያል። በዚህ ምክንያት አሜሪካ በማንኛውም ወታደራዊ እርምጃ ከመሳተፏ በፊት የደረሰባትን የሚሳኤል ከበባ ግምት ውስጥ እንድታስገባ ትገደዳለች። በታሪክ ታይቶ በማይታወቅ ሁኔታ እንደ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ያለው የአሜሪካ የቆየ ወዳጆ አሜሪካ በኢራን ላይ ለምትወስደው ማንኛውም ወታደራዊ እርምጃ የሀገራቸው ምድርም ሆነ የአየር ክልል ለመጠቀም ፈቃደኛ አለመሆናቸውን እየገለጹ ነው። ይህ ለምን ሆነ? ምክንያቱ ግልጽ ነው። ኢራን አሜሪካ ብትመታኝ እኔ የምመታው የእሷን መሰረት ያስጣሉላትን ጎረቤቶቿን ነው የሚል ዛቻ ሰንዝረዋል። ይህ የባህረ ሰላጤው ሀገራት ፍርሃት ፕሬዝዳንት ትራምፕን ወደ ሌላ አማራጭ እንዲያዘነብሉ እያደረጋቸው ነው። ትራምፕ ቀደም ሲል በኢራን ላይ ከፍተኛ ጫና የማድረግ ፖሊሲ ቢኖራቸውም አሁን ግን ሁኔታዎችን ቀይረዋል። ፕሬዝዳንት ከወታደራዊ ዛቻ ይልቅ ወደ ኒኩሌር ድርድር የመመለስ ፍላጎት እያሳዩ እንደሆነ ይነገራል። ነገር ግን ኢራን በበኩሏ የሚሳኤል ምርቷን እያፋጠነችና ድርድሩን በጥንካሬ መንፈስ ለመቀበል እየተዘጋጀች መሆኑ ሁኔታውን እጅግ ውስብስብ ያደርገዋል። ይህ ሁሉ ውጥረት ባለበት ወቅት ነው ሩሲያ በድንገት እንደ ሰላም አስከባሪ ብቅ ያለችው። የሩሲያ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ሰኞ ዕለት እንደገለጹት ሞስኮ በኢራን ዙሪያ ያለውን ውጥረት ለማርገብ ከፍተኛ ጥረት እያደረገች ነው። ሩሲያ ለረጅም ጊዜ ስታቀርበው የነበረውን የኢራንን ዩራኒየም ክምችቶች እኔ ላከማችላችሁ የሚለውን ጥያቄ በድጋሜ አንስታለች። ይህ ማለት ምን ማለት ነው? ሩሲያ የኢራንን ዩራኒየም ወደ ራሷ ግዛት ከወሰደች አሜሪካና እስራኤል ኢራን ቦምብ ሊኖራት ነው በሚል ምክንያት ሊሰነዝሩት ያሰቡትን ጥቃት ህጋዊ መሰረት ያሳጠዋል። ሩሲያንን የምታደርገው ለኢራን ብላ ሳይሆን በመካከለኛው ምስራቅ ያላትን ተጽዕኖ ለማሳደግና አሜሪካን እንደ ብቸኛ ኃይል እንዳትታይ ለማድረግ ነው። ፔስኮቭ ይህንን ርዕስ ለረጅም ጊዜ በአጀንዳችን ላይ ነበር ማለቱም ሩሲያና ኢራን ከጀርባ ሆነው ለአሜሪካ የሚሆን ዲፕሎማሲያዊ ወጥመድ እያዘጋጁ መሆኑን የሚያመላክት ጉዳይ ነው። በአንድ በኩል ኢራን በሺዎች የሚቆጠሩ የሚሳኤል አፈሙዞችን ወደ አሜሪካ ሰፈሮች አዙራለች። በሌላ በኩል አሜሪካ ወዳጆቿ አትግቢ እያሏት ከብደዋታል። ሩሲያ ደግሞ በድርድር ስም ጉዳዩን ወደ ራሷ ጥቅም ለመጠቅለል እየሞከረች ነው። ትራምፕ የኢራንን የሚሳኤል አቅም ችላ ብለው ወታደራዊ እርምጃ ይወስዳሉ ወይስ የሩሲያን አማራጭ ተቀብለው ወደ ጠረጴዛ ይመጣሉ? የዓለም የነዳጅ ገበያና የቀጠናው ደህንነት በዚህ ውሳኔ ላይ የተንጠለጠለ ነው። እኛም ሁኔታዎችን በንቃት እየተከታተል መረጃዎችን እናደርሳለን። እናንተስ ምን ትላላችሁ? ፕሬዝዳንት ትራምፕ የኢራንን ዛቻ በዝምታ ማለፍ አለባቸው ወይ? ሩሲያ ጣልቃ መግባቷ ሁኔታውን ያረጋጋዋል? አስተያየታችሁን በኮሜንት አስፍሩልን። አብራችሁን ቆዩ። በሌላ በኩል የእስራኤል የጦር ኃይል አዛዥ ያር ዛሚር በዋሽንግተን ፔንታጎን ከፍተኛ ባለስልጣናት ጋር በመሆን በኢራን ላይ ሊሰነዘር ስለሚችሉ ወሳኝ መረጃዎችና ወታደራዊ ቅንጅቶች ላይ እየመከሩ ሲሆን በሌላ በኩል ደግሞ የፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ስኮፍ ከጠቅላይ ሚኒስትር ኔታንያሁ ጋር ስልታዊ ምክክር ለማድረግ ወደ ኢየሩሳሌም እያመሩ ነው።
በዚህ አስገራሚ ወታደራዊ እንቅስቃሴ መሃል የኢራኑ ፕሬዝዳንት መሱድ ፔዜሽኪያን የሀገሪቱን ጠንካራ ክንፎች ባስገረመ ሁኔታ ከትራምፕ አስተዳደር ጋር ቀጥተኛ የኒውክሌር ድርድር እንዲጀመር ትዕዛዝ ማስተላለፋቸው ተሰምቷል። ይህ ድርድር በሚቀጥሉት ጥቂት ቀናት ውስጥ በቱርክ ምድር በኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺና በፔስኮቭ መካከል ሊካሄድ እንደሚችል የሚጠቁሙ መረጃዎች ቢወጡም የኢራን አብዮታዊ ዘበኛ ግን በበኩሉ የጦርነት ክንፋችን ዝግጁ ነው በማለት ማንኛውም የአሜሪካ ጥቃት ለመመከት ሚሳይሎቻችን ደግነው እንደሚጠብቁ በይፋ ዝተዋል። የጉዳዩ አሳሳቢነት በቀጠናው ብቻ የተወሰነ አይደለም። ሩሲያ የኢራንን የኒውክሌር ማበልጸጊያ ቁሳቁስ ለመረከብና ውጥረቱን ለማርገብ ጥረት እያደረኩ ነው ብትልም በተመሳሳይ ሰዓት ከኢራንና ከቻይና ጋር በመሆን በህንድ ውቅያኖስ ሰሜናዊ ክፍል ታላቅ የባህር ኃይል ወታደራዊ ልምምድ ለማድረግ መዘጋጀቷን አሜሪካን ክፉኛ አስቆጥቷል። ይህ ልምምድ የሚካሄድበት ስፍራ 20 በመቶ የሚሆነው የዓለማችን ነዳጅ የሚተላለፍበት የሆርሙዝ ስትሬት አቅራቢያ መሆኑ የዓለምን ኢኮኖሚ ስጋት ላይ ጥሏል። ቻይናም በታይዋን አቅራቢያ የላቁ የኤሌክትሮኒክስ መዝጊያ መሳሪያዎችን በመጠቀም ለውጭ ኃይሎች ያሳየችው ማስጠንቀቂያ የቤጂንግ ሞስኮ ቴህራን ጥምረት የአሜሪካን የበላይነት ለመገዳደር መዘጋጀቱን ያሳያል። አሁን ባለው ሁኔታ ዶናልድ ትራምፕ ጊዜው እያለቀ ነው የሚል የመጨረሻ ማስጠንቀቂያ ለኢራን የሰጡ ሲሆን ሴናተር ቶም ኮተን በበኩላቸው የአያቶላው አገዛዝ የአሜሪካን ወታደራዊ አቅም አቅልሎ እንዳይመለከት አስጠንቅቀዋል። ኢራን በበኩሏ በቅርቡ የነበረው የ12 ቀናት ጦርነት የእስራኤልን የሚሳኤል መከላከያ ከ50 በመቶ በላይ ሰብረው መግባቱን በመጥቀስ አሁን ላይ ሚሳኤሎቿን በማይደመሰሱ ተራራማ ቦታዎች ላይ በመደበቅ ለማንኛውም ጥቃት የማይረሳና የሚቆጭ ምላሽ ለመስጠት መዘጋጀቷን የገለጸች ነው። ጥያቄው አሁን የትራምፕ ሰላም በኃይል ስትራቴጂና ማዕቀቦችን የማንሳት ተስፋ ኢራንን ወደ ጠረጴዛው ያመጣታል ወይስ የአብዮታዊ ዘበኛ የጦርነት ጉጉት መላውን ዓለም ወደማይቀረው ታላቅ የጦርነት እሳት ውስጥ ይከታል? በሚቀጥሉት ጥቂት ቀናት በቱርክና በእስራኤል የሚካሄዱ ስብሰባዎች የዓለምን የወደፊት ዕጣ ፈንታ የሚወስኑ ይሆናሉ። ጤና ይስጥልን። ዋሽንግተን ዲሲ ውስጥ የሚገኙ ከፍተኛ ባለስልጣናት ከፋርስ ባህረ ሰላጤ አቻቸው እጅግ አስደንጋጭ ማስጠንቀቂያ ደረሳቸው። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከተመለሱ በኋላ የባህረ ሰላጤው ሀገራት ኢራንን አትንኳት የሚል መልእክት ለዋሽንግተን እያስተላለፉ ነው። ባለፈው ዓመት በእስራኤልና በኢራን መካከል የታየው ቀጥተኛ ግጭት የኢራንን አቅም አዳክሟታል ተብሎ ቢታሰብም አዳዲስ የስለላ መረጃዎች ግን ተቃራኒውን እያሳዩ ነው። ኢራን አሁንም ቢሆን በመካከለኛው ምስራቅ የሚገኙ ማንኛውም የአሜሪካ የጦር ሰፈሮችን አመድ የማድረግ አቅም ያላቸው በሺዎች የሚቆጠሩ ሚሳኤሎች እንዳሏትና እነዚህ ሚሳኤሎች በተራራማ ዋሻዎች ውስጥ በከፍተኛ ጥንቃቄ መደበቃቸው ታውቋል። ይህ ማስጠንቀቂያ የመጣው አሜሪካ በቀጠናው ያሏት ወታደሮችና የቢሊዮን ዶላሮች ንብረት ላይ ከፍተኛ አደጋ መደቀኑን ተከትሎ ነው። ኢራን ከሻብ እስከ ፋታ የዘረጋችው የሚሳኤል መረብ የቀጠናውን ወታደራዊ ሚዛን ቀይሮታል። በተለይም ፋታ የተባለው የኢራን ሃይፐርሶኒክ ሚሳኤል የአየር መከላከያዎችን ሰብሮ የመግባት አቅም እንዳለው ይነገራል። አጋር ሀገራት ለትራምፕ የገለጹት ትልቁ ስጋት እንደ ዩኤስኤስ አብርሃም ሊንከን ያለው ግዙፍ የአሜሪካ አውሮፕላን ተሸካሚ መርከቦች ለኢራን ሚሳኤሎች ኢላማ የመሆን ዕድላቸው ሰፊ መሆኑን ነው። ኢራን ሚሳኤሎቿን የምታመርትባቸውና የምታከማችባቸው ቦታዎች ከምድር በታች በተራራማ ስፍራዎች ውስጥ በመሆናቸው በአየር ድብደባ ብቻ ለማጥፋት እጅግ አስቸጋሪ ናቸው። ይህም ኢራን ማንኛውም ጥቃት በከፍተኛ የበቀል እርምጃ ለመመለስ የሚያስችል ሁለተኛ የመምታት አቅም እንዳላት ያሳያል። በዚህ ምክንያት አሜሪካ በማንኛውም ወታደራዊ እርምጃ ከመሳተፏ በፊት የደረሰባትን የሚሳኤል ከበባ ግምት ውስጥ እንድታስገባ ትገደዳለች።